ነገ 30ኛው የአፍሪካ ዋንጫ በነዳጅ ሀብት በለጸገችው ትንሿ የማዕከላዊ አፍሪካ ሀገር ኢኳቶሪያል ጊኒ ይጀምራል። ኢኳቶሪያል ጊኒ ውድድሩን ስታስተናግድ የመጀመሪያው አይደለም። በ2012 ከጋቦን ጋር በጣምራ በባታና ማላቦ ከተሞች አስተናግዳለች። ሞሮኮ በኢቦላ ስጋት አላስተናግድም ያለችውን ውድድር ኢኳቶሪያል ጊኒ የካፍና የውድድሩ አዳኝ ሆና ብቅ ብላለች። ተገቢ ያልሆነ ተጫዋች በማሰለፍ ገና ከጅምሩ በማጣሪያው በካፍ የተጣለባት ቅጣት ተሰናበተችው ኢኳቶሪያል ጊኒ የውድድሩ አዘጋጅ በመሆን ሞሮኮን ተክታ ወደ ውድድሩ ገብታለች። ለዝግጅቱ 11 ቀን ቢቀረውም አርጀንቲናዊ አሰልጣኝ ለቡድኗም ቀጥራለች። ውድድሩ የሚስተናገድባቸው ባታና ማላቦ ከዚህ ቀደም ልምድ ያላቸው ሲሆን ሞኖጎና ኢቦኒ ግን አዲስ ከተሞች ናቸው። በኢቦኒ የሚገኘው ስቴዲየም 5000 ሰው ብቻ የሚይዝ ሲሆን ከ2012 ልምድ አንጻር ግን እርሱም ላይሞላ እንደሚችል ተገምቷል። በስቴዲየሙ 200 ሰው ብቻ መግባቱ ያሳሰባቸው የአገሪቱ ፕሬዝዳንት ቴዎዶር 40,000 የስቴዲየም ትኬቶችን ገዝተው ለህዝቡ ሰጥተዋል። ለውድድሩ ያለን ክብር ለማሳየት ወደ ስቴዲየም እንግባ፣ ያላችሁ ለሌላቸው የመግቢያ ትኬት ግዙም፣ እኔም 40,000 ትኬት በአራቱም ከተሞች 10,000 እንዲከፋፈል ገዝቻለሁ ብለዋል። ጨዋታው ነገ ኢኳቶሪያል ጊኒ ከኮንጎ በሚያደርጉት ጨዋታ ይጀመራል።